ፊልማችን የሚጀምረው ቢያንካ በተባለች ሲበዛ ታጋሽና ጠንካራ ሰራተኛ በሆነች ሴት ነው። ቢያንካን የክፍል ጓደኞቿ አስቀያሚ ሴት አድርገው ስለሆነ የሚመለከቷት ዘወትር እያበሸቋት በማናደድ ያገሏት ነበር። ይሁን እንጂ ቢያንካ ይህ ሁሉ ነገር በሷ ላይ እየደረሰባትም ቢሆን በትምህርት ቤታቸው ውስጥ ካሉ ተማሪዎች በሙሉ ጂኒየስ ተማሪና እጅግ ሲበዛ ጎበዝ የቫዮሊን ተጫዋች ናት። ይሁን እንጂ ቢያንካ ግን ለአካላዊ ገጽታዋም ሆነ ለምትለብሰው ልብስ ምንም አይነት ትኩረት አትሰጥም። የሷ የቅርብ ጓደኞች የሆኑት ጄሲና ኬሲ ደግሞ በትምህርት ቤት ውስጥ እጅግ ተወዳጅ ከሆኑና በጣም ታዋቂ ከሚባሉ ቆነጃጅት ሴቶች ተርታ የሚመደቡ ተማሪዎች ናቸው። ጄሲ የምትባለው ጎበዝ የፋሽን ዲዛይነር ስትሆን ኬሲ ደግሞ ጀግና የእግር ኳስ ተጫዋችና እጅግ የተዋጣላት ሃከር ናት። ከዕለታት አንድ ቀንም አንድ ተማሪ ወደ እነሱ ዘንድ ቀርቦ የዳንስ ፓርቲ መዘጋጀቱን በማሳወቅ መግቢያ ትኬቶችን አውጥቶ ያሳያቸዋል። በዚህም ጊዜ ጄሲና ኬሲ ትኬቱን አስቀድመው ከኢንተርኔት ላይ እንደገዙ በማሳወቅ አንፈልግም ይሉታል። ቢያንካ ደግሞ የሰው ብዛት ያለበት ፓርቲዎች ላይ መገኘት ስለምትጠላና ተማሪዎችም እሷ ላይ እንዳያሾፉባት በመፍራት ትኬቱን ከመግዛት ትቆጠባለች። ቀጥሎም በትምህርት ቤቱ ቅጥር ግቢ ውስጥ እየተራመዱ ሳለ ድንገት ሜዲሰን ከተባለችው በግቢ ውስጥ በጣም ቆንጆ ነገር ግን ከሚባለው በላይ እጅግ ትዕቢተኛ ከሆነች ሴት ጋር ይገናኛሉ። እዚህም ጋር ሜዲሰን ጄሰንና ኬሲን በቤቷ ውስጥ በሚደረግ ፓርቲ ላይ እንዲገኙላት ትጋብዛቸዋለች። ቢያንካም ደግሞ ቀበል አድርጋ ስንመጣ ምንድነው የምንለብሰው ብላ ትጠይቃታለች። በዚህም ጊዜ ሜዲሰን ፊቷን ቋጥራ ይቅርታ በተጋባዦች ስም ዝርዝር ውስጥ አንቺ ያለሽ አይመስለኝም በማለት ታሸማቅቃታለች። ይህንንም ተከትሎ ኬሲ የራሷን የግብዣ ካርድ ለቢያንካ አሳልፋ በመስጠት ወዲያው የተፈጠረውን አለመግባባት ለመቅረፍ ትሞክራለች። ይሁን እንጂ ይህ ድርጊቷ ግን ማዲሰንን ክፉኛ ነበር ያበሳጫት። ምክንያቱም ሜዲሰን ተብዬዋ ቢያንካን ፈጽሞ ስለማትወዳትና አስቀያሚ ሴት ናት ብላ ስለምታስብ አጠገቧ ልታያት አትፈልግም።